የአይጥ ምስክሯ ድንቢጥ እንዲሉ አበው እስራኤልም የትራምፕን እየተደራደርን ነው የሚለውን የባዶ ሜዳ ቅዠት ተቀላቅላለች። የቤት ስራዋን ቀድማ የሰራችው ኢራን ግን ይህ ወሬ እንኳን ሊነጣት ቀርቶ ዕዳው ገብስ ሆኖላታል። የበግ ለምድ ለብሰው የመጡት ትራምፕም ተባኖባቸዋል። ኢራን ተዘናግታ የምትጠቃ ሀገር አልሆነችም። አሁን ላይም እነ ትራምፕ መላው ጠፍቷቸዋል። ሙሉ ትኩረቷን ጦርነት ላይ ያደረገችው ኢራን በተለይ ቴልአቪቭ እና የጌኔቫ አካባቢን ክፉኛ እየደቆሰች ነው። እስራኤልም ቴሄራን ከተማንና አልቦርዝ ግዛትን ደብድባለች። የሀገሪቷ መከላከያ ሚኒስቴር እስራኤል ጌኔቭ ጦርነቱ ከጀመረ ጀምሮ ኢራን ላይ ከ15000 በላይ ቦምቦችን መጣላቸውን ተናግረዋል። ሂዝቦላ በበኩሉ በአንድ ሰዓት ውስጥ በአማካኝ 30 ክላስተር ሮኬቶችንና ሚሳኤሎችን እስራኤል ላይ ያስወነጨፈ እንደሆነ ገልጿል። ሳውዲና ኤሚሬትስ ከአሜሪካ ጎን ተሰልፈው ወደ ጦርነቱ ሊገቡ ይችላል ተብሎ ተጠብቋል። የኢራን ጦር ቃል አቀባይ እኛ እየተጠቃን የምንደራደር ደካሞች ሳንሆን ሁሌም አሸናፊ የሆነን ጀግና ህዝቦች ነን፣ ድርድር ብሎ ነገርም የለም ብሏል። የቱርኩ መሪ ጣይብ ኤርዶጋን ይህ የኢራን ጦርነት ኔታንያሁ የሚባለውን ግለሰብ ህልውና ለማስቀጠልና የሱን ፍላጎት ብቻ ለማሟላት ሲባል የተደረገ አስነዋሪ ጦርነት ነው ሲሉ አስደንጋጭ መግለጫን ሰጥተዋል። Reports that negotiations are underway between the US and Iran have failed to stop attacks across the Middle East. It's been nearly 4 weeks since the US and Israel attacked Iran, launching a war with global consequences. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 26ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም በዛ ዙሪያ ስላሉ አዳዲስ ጉዳዮች እናወጋችኋለን። ኢራን በደቡባዊ እስራኤል ሚሳኤሎችን አስወንጭፋ በኔጌቭ በአራቫና በሙት ባህሮች አካባቢ መጠነ ሰፊ ጥቃትን ፈጽማለች። ይህ ተጠናክሮ የቀጠለው የኢራን ፋታ የለሽ ድብደባ እስራኤልን እንዳስጨነቀ የሀገሪቷ ሹማምንቶች ሳይሸሽጉ ተናግረዋል። በሌላ በኩል አሜሪካና እስራኤል በኢራን ላይ እስካሁን ባደረሱት ጥቃት 498 ትምህርት ቤቶችና 281 የሕክምና ተቋማት ላይ ጉዳት ደርሷል። ከ82000 የሚበልጡ ሲቪል ሕንፃዎችም ወድመዋል ሲል የኢራን ቀይ ጨረቃ ማኅበር አስታውቋል። ከነዚህ መካከል 62000 ቤቶች፣ 281 የሕክምና ማዕከላት፣ ሆስፒታሎችና ፋርማሲዎችም ይገኙበታል። በተጨማሪም 498 ትምህርት ቤቶች እንዲሁም 17 የአፋጣኝ ሕክምና መስጫ ተቋማትና 12 የነፍስ አድን ተሽከርካሪዎች ጉዳት ደርሶባቸዋል። የሚሰነዘርባትን ጥቃት ተከትሎ ኢራን ጦርነቱን ለማቆም ከአሜሪካ ጋር እንዳልተነጋገረች ከተገለጸ በኋላ ዓለም አቀፍ ቤንችማርክ የሆነው የብሬንት ክሩድ ዘይት ዋጋ በ1.8 በመቶ ጭማሪ አሳይቶ በበርሜል $101.77 ደርሷል። ጦርነቱ ከመጀመሩ በፊት የብሬንት ድፍድፍ ክሩድ ዘይት ዋጋ በበርሜል $66 ነበር። የፊናዋን ጥቃት አጠናክራ የቀጠለችው ኢራን በበኩሏ በእስራኤሎቹ ቤንጎሪዮን አውሮፕላን ማረፊያና በሃይፋ አካባቢ ያለ መሠረተ ልማት ላይ ያነጣጠረ የሰው አልባ አውሮፕላን ጥቃትን መፈጸሟንና ዓላማዋንም ማሳካቷን ገልጻለች። ጦር ሰራዊቱ ከጠዋት ጀምሮ ነዳጅ በሚሞሉ ሰው አልባ አውሮፕላኖች ኤርፖርቱ ላይ ጥቃት መፈጸሙንና በአቅራቢያው በሚገኙ ወታደራዊና የኤሮስፔስ ጣቢያዎች ላይ እንዲሁም በሃይፋ የመሠረተ ልማት ተቋማት ላይ ጥቃት ማድረሱ ተረጋግጧል። በሌላ በኩል ሂዝቦላ መጠነ ሰፊ ጥቃትን እየፈጸመ ሲሆን በአማካኝ በአንድ ሰዓት ውስጥም 30 ሮኬቶችን ወደ እስራኤል ያስወነጭፋል።
በተለይ ደግሞ ጥቃቱ በሰሜናዊ እስራኤል የሴፍድ ከተማን ያማከለ ነው። የእስራኤሉ ቻናል 12 ሚዲያም በሰሜን እስራኤል በምዕራብና በላይኛው የገሊላ ክፍሎች በሚመጣው የሮኬትና ሰው አልባ አውሮፕላኖች የአየር ጥቃት ሳቢያ ሳይረን ያለማቋረጥ እየጮኸ ነው ብሏል። በሌላ በኩል እስራኤል በደቡብ ሊባኖስ ባደረሰችው ጥቃት በርካታ ሰዎች ተገለዋል። የእስራኤል ጥቃቶች በከተሞችና በደቡብ ሲኖዳ አካባቢ የሚገኙ የፍልስጤም የስደተኛ መጠለያ ካምፕ ላይም የተፈጸሙ ሲሆን ከ25 በላይ ሰዎችም ተገለዋል። የሊባኖስ የጤና ጥበቃ ሚኒስቴርም በአድሎን ከተማ ላይ በሚያብ የስደተኞች ካምፕ ውስጥ በሚገኝ አፓርታማ ላይ ሳይቀር እስራኤል በፈጸመችው ጥቃት ተቋሙን ማውደሟንና በርካቶች መቁሰላቸውን ተናግሯል። በሌላ በኩል ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ በአሜሪካ በኩል በኢራን ላይ በሚደረገው ወታደራዊ ዘመቻ ላይ ሊሳተፉ እንደሚችሉ ዎል ስትሪት ጆርናል ተንብዮአል። ሪያድ ቀድሞውኑ የአሜሪካ ጦር በአገሪቷ ምዕራባዊ ክፍል ያለውን የአየር ማረፊያ እንዲጠቀም ፈቅዳለች። ወደ ግጭቱ በቀጥታ ለመግባትም የቀረው የጊዜ ጉዳይ ብቻ ነው ተብሏል። የአውሮፓ ሕብረት በበኩሉ መርከቦችን ወደ ሆርሙዝ የባህር ዳርቻ መላክ የሚቻለው አሜሪካና እስራኤል በኢራን ላይ የሚወስዱት ወታደራዊ እርምጃ ካበቃ በኋላ ነው ሲሉ ቮንደር ሌየን አረጋግጠዋል። The situation is critical for the energy supplies worldwide. We all feel the knock-on effects. በአሁኑ ሰዓት በዓለም አቀፍ ደረጃ የኢነርጂ አቅርቦት ላይ ከባድ ቀውስ ተፈጥሯል። የጋዝና የነዳጅ ዋጋም በእጅጉ ኑሮ የሁላችንም ቤት እያንኳኳ ነው። በዚህም ህዝቡና ማህበረሰቡ በእጅጉ እየተጎዳ ነው። አሁን ላይ የሆርሙዝ ሰርጥንም በአግባቡ እንደቀድሞው ለመጠቀም ጦርነቱ መቆም አለበት። እኛም ጦርነቱ ሲቆም ነው መርከቦቻችን ወደ ሰርጡ የምንልከው። ዛሬ ረፋድ ደግሞ የኢራን ጦር የትራምፕን የንወያይ ጥያቄ ውድቅ ማድረጉን ይፋ አድርጓል። ሌተናል ኮሎኔል ኢብራሂም ዞፋልጋሪ እናንተ አሜሪካውያን የውስጡ ውዝግቦቻችሁ በዝተው ነው ወይ ተደራዳሪ ሳይኖር ከራሳችሁ ጋር የመደራደር ደረጃ ላይ የደረሳችሁት ሲሉ ጠይቀዋል። ዞፋልጋሪ ያክለውም ጦርነቱ ከጀመረ እኛ ከአሜሪካም ሆነ ከሌላ አካል ጋር አልተደራደርንም፣ እየተጠቁ መደራደር የለም፣ የነዳጅ ዋጋም ቀድሞ ወደ ነበረበት የሚመለሰው ህዝባችንና ሉዓላዊነታችን ሲከበር ብቻ ነው እንጂ ፍላጎታችን እስኪፈጸም ድረስ በምንም መልኩ ወደ ኋላ አንልም ብለዋል። የአብዮታዊ ዘቡ ቃል አቀባይ ካታም አልአንቢያ በበኩላቸው እኛ ድልን የምንጎናጸፍነን እንጂ እየተጠቃንና እየተበደልን የምንደራደር ህዝቦች አይደለንም፣ ደግሞ እናሸንፋለን ብለዋል። بسم الله الرحمن الرحیم قدرت راهبردی که از آن دم می‌زدید تبدیل به شکست راهبردی شده. مدعی ابرقدرتی دنیا اگر می‌توانست از این مخمسه رها شود تا حالا شده بود. اسم شکستتان را توافق نگذارید. በታላቁ አምላካችን ስም እውነቱ እኛ እያሸነፍን መሆኑ ነው። እነሱ ተማምነውበት የነበረው ጥንካሬያቸው አሁን ተፈረካክሷል። ውድቀታችሁንና ሽንፈታችሁን ድርድርና ስምምነት በሚሉ ቃላቶች አትሸፋፍኗቸው። እኛ ከናንተ ጋር መቼም አንደራደርም። እኛ ተሸናፊ ሳንሆን ድል አድራጊ ህዝቦች ነን። ኢራን ካለፈው ሳምንት መጨረሻ ጀምሮ የሆርሙዝ ሰርጥን ሙሉ በሙሉ እንዳልዘጋች እየገለጸች ትገኛለች። ይሁን እንጂ መተላለፊያውን መጠቀም ለፈለገ አካል ጥብቅ የሆኑ ቅድመ ሁኔታዎችን አስቀምጣለች። በዋነኝነት የሚፈጸምባትን ጥቃት የማይደግፉና ከፈጻሚዎቹ ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጻለች። ማንኛውም አይነት መርከብ ሰርጡን ከመሻገሩ በፊትም ከኢራን የሚመለከታቸው አካላት በተለይ ደግሞ ከአብዮታዊ ዘቡ ጋር አስቀድሞ መገናኘትና ፍቃድ ማግኘት ይኖርበታል። ሌላው የጭነት መርከቦች በኢራን የቁጥጥር ቀጠና ውስጥ በሚያልፉበት ወቅት ለማንነት ማረጋገጫና ለጭነት ምርመራ ዝግጁ መሆን እንዳለባቸው ኢራን ገልጻለች። የኢራን ጠላቶች የሆኑት አሜሪካና እስራኤል እንዲሁም የነሱ አጋር የሆኑ ሀገራት መርከቦች በሰርጡ እንዳያልፉም ጥብቅ እገዳን ጥላለች። በአሁኑ ወቅት የሀገሪቷ የሚሊተሪ አዛዦች ጥቃቱ ከቀጠለ ሰርጡን ሙሉ ለሙሉ እንዘጋዋለን የሚል ማስጠንቀቂያን ደጋግመው እየሰጡ ነው።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል አሁን ላይ አንዳንድ መርከቦች ደህንነታቸው ተጠብቆ ለማለፍ ይችሉ ዘንድ እስከ $2 ሚሊዮን እንዲከፍሉ እየተጠየቁ መሆኑን መረጃዎች ያመለክታሉ። ኢራን ግን በዚህ ዙሪያ ያለችው ነገር እስካሁን የለም። በህንድ ያለው የኢራን ኤምባሲም $2 ሚሊዮን ይከፈላል የሚለው መረጃ ምንም መሰረት የሌለው እንደሆነ በመግለጽ ወቀሳውን አጣጥሎታል። እንደ ህንድ፣ ቻይና፣ ፓኪስታን እና ጃፓን ያሉ ሀገራት መርከቦች ከቴህራን ጋር ባላቸው መልካምና ቀጥተኛ ግንኙነት ሳቢያ በሰርጡ ማለፍ መቻላቸው ተዘግቧል። ለምሳሌ በቅርቡ 2 የህንድ የነዳጅ ጫኝ መርከቦች በተለየ ሁኔታ ማለፍ እንደቻሉ ተነግሯል። ይህ የሰርጡ አለመረጋጋት ደግሞ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብና የመርከብ ደህንነት ዋጋም ከ4 እስከ 6 እጥፍ እንዲጨምር አድርጓል። አሜሪካም እስካሁን የኃይል ገበያዎቿን ማረጋጋትና የነዳጅ ዋጋ መጨመርን ማቆም አልቻለችም። ትራምፕ አሜሪካ በኢራን የኢነርጂ መሠረተ ልማቶች ላይ የምታደርገውን ጥቃት ለሌላ ጊዜ እንዳራዘመችው ቢናገሩም የነዳጅ ዋጋ ግን መጨመሩን ቀጥሏል። ምክንያቱም ገበያዎቹ በትራምፕ ቃል ላይ እምነት ስለሌላቸው መሆኑን የኢራቅ የኢኮኖሚ ኤክስፐርት የሆኑት ኦማር አልቦሲ ተናግረዋል። አሜሪካ ትክክለኛ የፖለቲካ ልባትን ከማሳደድ ወይም ከማስወገድ ይልቅ ገበያዎቹን ለመቆጣጠር የምትፈልግ ይመስላል። ገበያዎችና ነጋዴዎች የእነዚህ መገለጫዎች ትክክለኛ ዋጋን ያውቃሉ ያሉት ኦማር አልቦሲ እና አሜሪካ እስካሁን የወሰዷቸው እርምጃዎች ችግሩን ለመፍታት የታሰቡ አይደሉም፣ ነገር ግን ጊዜያዊ መረጋጋትን ለማምጣትና በአሜሪካ አጋሮች መካከል ያለውን ውጥረት ለማርገብ ብቻ ነው ብለዋል። በሌላ በኩል የካናዳ ኢነርጂ ሚኒስቴር ቲም ሆጅሰን በበኩላቸው ለፋይናንሻል ታይምስ ጋዜጣ እንደተናገሩት ዓለማችን በታሪክ ውስጥ ትልቁን የኃይል አቅርቦት መስተጓጎል እያጋጠማት እንደሆነና የሀገራቸው አምራቾችም የደንበኞችን አማራጭ አቅርቦቶች ፍላጎት ለማሟላት ምቹ ሁኔታ ላይ እንደሚገኙ ተናግረዋል። በሂውስተን የኤነርጂ ኮንፈረንስ ላይ ሆጅሰን ከጋዜጣው ጋር ባደረጉት ቃለ ምልልስ ለአጋሮቻችን ብሔራዊ ደህንነት ምን ያህል አስፈላጊ እንደሆነ የታወቀ ነው። ነገር ግን ይሄ የዋጋ ጭማሪው ምን ያህል ጊዜ እንደሚቆይ አይታወቅም። ስለዚህ እስከ ዛሬ ከሰራነው ነገር አንጻር በብዙ መልኩ የአሁኑ ጊዜ የካናዳ ጊዜ ነው ብለዋል። የሩሲያው መሪ ቭላዲሚር ፑቲን ደግሞ የሀገራቸው የነዳጅ ዘይትና የጋዝ አምራቾች ተጨማሪ ገቢን ማግኘት የሚችሉባቸው ሁኔታዎች ላይ ማተኮር እንዳለባቸው ገልጸዋል። Russian oil and gas companies should think about allocating additional revenues from growing oil prices to reduce their የሩሲያ የነዳጅ አምራች ድርጅቶች ተጨማሪ ገቢን ማግኘት የሚችሉባቸውን አማራጮች መፍጠርና ነገሮችን ይበልጥ አመቺ ማድረግ አለባቸው። በተለይ አሁን የሚሰሩ ስራዎች በዓለም ላይ የተከሰተውን የነዳጅ ጭማሪ ያማከለ መሆን አለበት። ይህን ካደረጉ ያለባቸው ዕዳ ካለ በቀላሉ እንዲቀረፍ ያስችላቸዋል። እስካሁን በታየው ነገር የኢራን የአጸፋ ጥቃት አሜሪካ በፋርስ ባህረ ሰላጤ ያሏት ቤዞች ደካማ መሆናቸውን አጋልጧል። ኤክስፐርቶች እንደተነበዩትም አሜሪካ በወታደራዊ ጥቃቶችና ጫናዎች ክልሉን ሙሉ ለሙሉ መቆጣጠር ትከጅላለች። ግና ይህ ምኞቷ እስካሁን አልተሳካም። የሆርሙዝ ሰርጥ የኢራን ጠንካራ ካርድ በመሆኑ አሜሪካና እስራኤል የኢራን ጦርነት ዓለም አቀፍ ኢኮኖሚያዊ መዘዝን እንዳያመጣ ፈርተዋል። የአሜሪካ አስተዳደርም የዓለም ኢኮኖሚ እንዲመሰቃቀል እንደማይፈልግ ምልክት እያሳየ ነው። ከወዲሁ ድርድሮች ተጀምረዋል በማለትም አሜሪካ ለማሳበቢያነት ኃላፊነቱን ወደ ኢራን እያዞረች ነው። አሜሪካ ከቀጠናው ባሻገር የባህር ዳርቻውንም በራሷ ቁጥጥር ስር ለማድረግ እንዳቀደች መታየቱ ደግሞ ነገሮችን የበለጠ እያወሳሰበና እየከረሩ እንዲሄዱ አድርጓል። በዚህ ዙሪያ የተናገሩት የኢራኑ ኮማንደር አሊ ባዲም እኛ ላንጨርስ አንጀምርም፣ ይህን ጦርነትም በድል እስክንደመድም ድረስ መቼም አናቆምም፣ መላው ዓለም ከስካሁኑ በበለጠ
አሜሪካ ምን ያህል ደካማ እንደሆነች የሚያይበት ጊዜም ሩቅ አይደለም ብለዋል። በጦርነቱ ዙሪያ ከባድ መግለጫ ነው የሰጡት የቱርኩ መሪ ጣይብ ኤርዶጋን በበኩላቸው የኢራን ጦርነት የኔታንያሁን ህልውና ለማስቀጠል የተደረገና ለሱ ተብሎ 8 ሚሊዮን ሰዎች የተማገዱበት አሳፋሪ ጦርነት ነው ሲሉ ተናግረዋል። Son 25 gün bize şunu göstermiştir. Savaş İsrail'in savaşı olmakla birlikte bedelini tüm dünya ödüyor. Savaş ኔታንያሁን ኢቅባል ሰዋሽ ባለፉት 25 ዓመታት እንዳየነው እስራኤል ለመሪዋ ፍላጎት ስትል በመታደርጋቸው ጦርነቶች መላው ዓለም ዋጋ ይከፍላል። ያሁኑ የኢራን ጦርነትም የኔታንያሁን የግል ፍላጎትና ህልውና ለማስጠበቅ የተደረገ ጦርነት ነው። በዚህ ለአንድ ግለሰብ ተብሎ በሚደረግ ጦርነት ደግሞ ህዝብ ዋጋ ይከፍላል፣ ይሞታል፣ አካል ጉዳተኛ ይሆናል፣ ይሰደዳል። ያ አካሄድ በዚሁ እንዲቀጥል እኛ ቀሪ ሀገራት በፍጹም መፍቀድ የለብንም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።